የአባይ ወንዝ ስም ማን ያወጣለት? የአባይ ወንዝ ስም እንግዲህ ያወጣለት አብይ አህመድ መለስ ዜናዊ ነው። አብይ አህመድ ተዋት ከራከረኝ መለስ ዜናዊ ነው። አብይ አህመድ ነው ብያለሁ። መለስ ዜናዊ ነው እትቸር የመጣሁት የሌን እንትን ልበልበት በስርዓት መለስ ዜናዊ ነው። አብይ አህመድ ነው ብያለሁ። ከምን ከራከ ናዝናን ሰው ጠይቅ ዋላ ይቆጫል። ማሸነፍ አይቀርም ዝም በል ብለህ ወንድም አሜን። የአባይ ወንዝ ስም ማን ያወጣለት? የአባይ ወንዝ ስም እንግዲህ ስሙን ያወጣለት አቡነ ዘርአብሩክ ይባላል። አቡነ ዘርአብሩክ 12 ክንፍ ያላቸው ጻድቅ ናቸው። አቡነ ዘርአብሩክ እንዳጋጣሚ በግዞት ከአባይ ወንዝ ተነስተው በግዞት በሚሄዱበት ሰዓት ለአባይ ወንዝ መጽሐፋቸውን አውሰውት ይሄዳሉ ማለት ነው። የበቁ አባት ስለሆኑ አባይ ወንዝም መጽሐፋቸውን ውጦት መጽሐፋቸውን ወደ ውስጥ አስገብቶት ይቆያል። ከግዞት ተመልሰው ሲመጡ ከደቀ መዛሙርታቸው ጋር ነበር መጥተው የነበርና መጽሐፉን ከአባይ ወንዝ ይጠይቃሉ ማለት ነው። የዛን ጊዜ ጊዮን ይባል ነበር አባይ ወንዝ ተሰየማቸው ተሰየማቸው በፊት ጊዮን መጽሐፍ ቅዱስ ላይም ጊዮን እያለ ይጠራዋል። ከዛም በኋላ በሚጠይቁበት ሰዓት ደቀ መዛሙርታቸው መጽሐፉን አባይ ወንዝ ወደ ላይ ከፍ አድርጎ ሲተፋ ያያል ማለት ነው። አባ እያላቸው የዛን ጊዜ አባይ ብለው ሰየሙት ማለት ነው። ግሽ አባይ የሚለውም ከሳቸው የተሰየመ ነው። አባይ ወንዝ የሚለውም ከሳቸው የተሰየመ ነው። መጽሐፍ ቅዱስ ላይ ግን ጊዮን ይለዋል። ገነትን የሚያጠጡ 4 ወንዞች አሉ። ጊዮን፣ ኤፍራጥስ፣ ኤፌሶንና ጤግሮስ። ከዛ መካከል አንዱ ጊዮን ነው። እንደዚህ ነው ማለት ነው አስተያየው። አየው ገባን ነው ቋንጣ አራ በስማ አራማ ዜሪስቶና አባይ ነው ብለን ነበር። አራ ዜሪስቶ አንተ አራ ዜሪስቶ እናመሰግናለን። አራ